طيب الله سبحانه وتعالى فكر كقومنበት እንቀጥላለን ኢንሻአላህ ስለ ተየሙም ያወራን ነው في باب التيمم የተየሙምን ሱናዎች አውርተናል ተየሙም አንድ ሰው በሚያደርግበት ጊዜ ግዴታ ከሆኑ ነገሮች ጋር አብረው የሚነሱ ሱና የሆኑ ነገሮች አሉ ብለናል ኢንሻአላህ እነዛን ሱናዎች ሶስት ናቸው ብሎ ሙአሊፉ እንደነገረን وسننه ثلاثه اشياء አለ የተየሙም ሱናዎች ሶስት ነገሮች ናቸው የመጀመሪያው ተስሚየቱ ነው ቢስሚላህ ማለት ነው ቢስሚል ልክ ውዱ ላይ እንደሚያደርገው ማለት አንድ ሰው ውዱ ሲያደርግ ቢስሚላህ እንደሚለው ሁላ ለተየሙም ቢስሚላህ ይላል አክመል الوجه ግን የተሻለው ቢስሚላህ الرحمن الرحيم ብሎ ማድረጉ ነው ይሄን ካሟላ በቂ ነው ቢስሚላህ الرحمن الرحيم የሚል ከሆነ ግን ቢስሚላህ الرحمن الرحيم የሚባለው بقصد الذكر ነው ብያለሁ ዚክርን በመቀሰድ ነው እንጂ ምክንያቱም ቢስሚላህ الرحمن الرحيم የቁርአን አካል ነው የቁርአን አካል ነው ስለዚህ አንድ ሰው طهارة ባልሆነበት ሁኔታ ቁርአን መቅራት ስለማይፈቀድለት ከተየሙም በፊት ወይማ ከውዱ በፊት ቢስሚላህ الرحمن الرحيم بقصد القرآن ካለ باطل ነው ጥቅም የለውም وذلك ያንንም ማድረጉ ደግሞ ወንጀል ነው لذلك بسم الله الرحمن الرحيم የምንለው بقصد الذكر ነው ذكርን አስበን ነው ማለት ነው ምንለው ማለት ነው ምክንያቱም ለذكر ምን ስለማይሸረጥ طهارة መሆን ስለማይቀድመ ሁኔታ ስላልሆነ ማለት ነው طيب ሁለተኛው አለ وتقديم اليمنى على اليسرى ነው አለ ቀኝን ከግራ ማስቀደም ነው ቀኝን ከግራ ማስቀደም ሱና ነው ሰውየው አውቆም ይሁን ተሳስቶ በውዱእ ላይ ግራውን ቢያስቀድም ወይማ በተየሙም ላይ ግራውን ቢያስቀድም ችግር የለም لكن تقديم اليمنى على اليسرى ሱና ነው ማምጣቱ የተወደደ ተግባር ነው لأن النبي صلى الله عليه وسلم በሁሉም ሐለታቸው ቀኛቸው ማስቀደም ሱናቸው ስለነበረ ማለት ነው ሶስተኛው ወልሙዋላቱ ነው አለ ማከታተል ነው ሙዋላ ሚን ሱነን التيمم የመጣበት ምክንያት ያው ምን ብሎ ሙዋላ ያደርጋል ምን ብሎ ያከታተላል ተየሙም መቼም ደርበታን ነው ብያለሁ በሁለት እጁ የመታ ነው ከዛ መጀመሪያ ፊቱን ያሻል ከዛ በኋላ እጁን ያሻል አሙዋላ የፈለግነው ትርጉሙ የነበረው ውዱእ ላይ ስናወራ አንዱን እጁን ካጠበ በኋላ ሳይደርቅ ሌላኛውን እጁን ይጠበው ማለት ነው ብያለሁ ወይንም ፊቱን ካጠበ በኋላ ፊቱ ሳይደርቅ ቀኝ እጁን ይጠብ ነው ማለት ነው ብያለሁ ማከታተል ማለት ነው አማ ተየሙም ላይ ምን ማከታተል ነው ወይ አይደርቅ ታፈር አይደል እንዴ ምኑ ይደርቃል የፈለግነው ነገር ተየሙም ሲባል ሙዋላ ሲባል ተየሙም ላይ ማከታተል ሲባል ተየሙም የመጣው ውሃን ተክቶ ነው ግልጽ ነው لأن الوضوء وضوء طهارة أصلية ነው መሰረታዊ የጣሃራ አይነት ውዱእ ነው ቀጥሎ የሚመጣው የጣሃራ አይነት እሱን ተክቶ ተየሙም ነው ውሃ ከሌለ لفقد الماء የተካን ውሃ ስላጣን ነው ተየሙም ይመጣል ስለዚህ ምንድነው ተየሙም ጣሃረቱን በደልያ ነው ተኪ የሆነ ጣሃራ ነው ስለዚህ ውሃን ከተካ ወይም ውዱእን ከተካ ተየሙም አፈር የሚባለውን ውሃ ላይ እናቆምና ማበስ የሚባለውን ማጠብ ላይ እናደርግና በውሃ ውዱእ በሚያደርግበት ጊዜ ይደርቃል በሚልበት ቀድር ለምሳሌ ቀኝ እጁን ካጠበ በኋላ ውሃ ግራ እጁን ሳይታጠብ ቢቆይ ቀኝ እጁ ሊደርቅ የሚችልበት ቀድር 2 ደቂቃ ከሆነ 1 ደቂቃ ከሆነ ምን ማለት አለበት ማለት ነው ቀኙን ያብሳል በ1 ደቂቃ ውስጥ ግራውንም በአፈር ማበስ አለበት ተየሙም ላይ በምን ቀየስ ነው ማለት ነው በውሃ ቀየስ ነው ማለት ውሃ ሲታጠብ በሚደርቅበት ቀድር ያብሳል እጁን ማለት ነው والله تعالى اعلم ግልጽ ነው ስለዚህ አንዴ ከመታ በኋላ ፊቱን በሚያብስበት ጊዜ ፊቱን ካበሰ በኋላ ወደ እጁ ነው የሚሄደው በአፈር መታ ፊቱን አበሰ ወይም ቀኝ እጁ ድረስ አበሰ ችግር የለውም ከዛ ወደ ግራ እጁ ይሄዳል ከቀኝ እጁ ማበስ ወደ ግራ እጁ ማበስ በሚሄድበት ጊዜ ቀኝ እጁ ታብሶ ግራ እጁ ላይ መቆየት የለበትም ውሃ ቢያደርግ ኖሮ በሚደርቅበት ልኬት ማለት
مرحبا وذاك الموالاة لذين دمانم سنة ومن سنن التيمم أيضا مصنف الإمام الأصفهاني كالا وسط مكاكل عندنا تخفيف الغبارين عندنا سو فيتو عفر تيمم سيادرك እንዶ አፈሩ ምናምኑ አዋራው ፊቱን ስካልታየ ድረስ ምናምን ብሎ የሚያደርግ ሰው አለ ማለት ነው ግልጽ አሽቶ ሲያበቃ አፈሩን አንስቶ ፊቱንም አዋራ እስከሚመስል የሚያሻል ማለት ነው ወዳ ከለይሰ ምን ሱነቲ ረሱልላህ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ሱና አለ አይደለም ነብዩ ሰለላሁ ሱናቸው ተخفيفul غبار ነው መቱ የተነሳው አፈር በቂ ነው ግልጽ ነው አይደል አዋራ መሆን የለበትም ሰውነቱ በዛ ካበሰ ይበቃል ማለት ነው በሌላኛው ሱና በሚመታበት ጊዜ እጆቹን በእጆቹ ላይ ያሉትን ጣቶች በተን አድርጎ መምታት ነው ያለበት ማለት ነው በተን አድርጎ ከመታ ሌላኛው ሱና አግኝቷል وكذلك استقبال القبلة ይሄን በሚያደርግበት ጊዜ ደግሞ ወደ ቂብላ አቅጣጫ መቅጣጨትም ሌላኛው ሱና ነው ተየሙም በሚያደርግ ልክ ውዱ እንዳደረገው ማለት ነው وكذلك ውዱ ከማድረጉ በፊት ዱዓ ሱና ነው አለይሰ كذلك ዋናው አፎን ውዱ ካደረገ በኋላ ዱዓ ሱና ነው وكذلك بعد التيمم ዱዓ ማድረጉ ሱና ነው ማለት ነው طيب ተየሙም ላይ የሚጠሉ የሆኑ ነገሮች አሉ አንደኛው ተክራሩል መስሒ ነው ደጋግሞ ማበስ ነው አንድ ሰው አፈር ለማንሳት ብሎ መታ መሬቱን አፈር ያለበት አነሳ አበሰ እንደገና መጥቶ ማበስ አያስፈልግም በቃ አንዴ ካበሰ ይበቃል ማዳረስ ነው ያለበት በሁሉም በቻለው አቅም ማለት ነው وكذلك ብዙ አፈር ማንሳትም እንደዚሁ የሚጠላ ተግባር ነው ማሳነሱ ሱና ነው ካልኩኝ ማብዛቱ ይጠላል ማለት ነው ያው የተለየ ነገር አይኖርም طيب ቀጥሎ የሚመጣው ተየሙምን የሚያበላሹ የሆኑ ነገሮች ምንድናቸው وقال المصنف والذي يبطل التيمم ثلاثه اشياء እንደዚሁ ተየሙምን የሚያበላሹ የሆኑ ነገሮች ሶስት ነገሮች ናቸዋል አንደኛ كل ما ابطل الوضوء ውዱኡን ያበላሸ የሆነ ነገር በጠቅላላ ተየሙምን ያበላሻል ውዱኡን ያበላሸ ነገር በጠቅላላ ተየሙምን ያበላሻል ብዙ ማብራሪያ የሚያስፈልግ ነገር አይደለም ውዱ የሚያበላሹ ነገሮች ስንት ናቸው ያወሳናቸው ነገሮች ናቸው ከዚህ በፊት አንደኛው ምንድነው እንደምሳሌ ከሁለቱ መውጫ ቀዳዳዎች በፊትና በጀርባ ካሉ በብልት ወይንም በእዳሪ መውጫ በኩል የሚወጣ ማንኛውም ነገር ድንጋይም ቢሆን ከወጣ የግድ ዳሪ ወይም ሽንት መሆን አይተበቅበትም ማንኛውም ነገር ከወጣ وذاك يبطل الوضوء ውዱኡን ያበላሻል ያ ያበላሸው ነገር ተየሙም ያበላሻል ወይንም በሌላ ቋንቋ አንድ ሰው በመዳፉ የውስጠኛው ክፍል በጥኑ ራሓ ማለት ነው በዚህ የውስጠኛው ክፍል اذا مس فرج الادمي የሰው ልጅን ብልት የነካ እንደሆነ የልጇም ቢሆን የነካ እንደሆነ ምን ይሆናል አልኩኝ ውዱ ይጠፋል የራሱንም ማለት ነው የሰውም የራሱ ምንም ለውጥ የለው የነካ እንደሆነ ውዱ ይጠፋል وكذلك يبطل التيمم ማለት ነው ተየሙም እንደዛው ማለት ነው في مذهبنا الشافعية هون من قرأ مذهب الشافعية ነው በመذهب الشافعية ውስጥ ሙዕተመድ የሆነው ቀውል ምንድነው ብያለሁ አንድ ወንድ አጅነቢ የሆነችን ሴት ቢን غير حائل የተነካካት እንደሆነ ውዱ ያጠፋል አጅነቢ የሆነችን ሴት من غير حائل ያለ ጋራጅ የነካት እንደሆነ ውዱ ያጠፋል ተየሙም ከነበረው ያጠፋል ቢጨብጣት ማለት ያጠፋል ሚስቱን ብትሆን مرحبا እነዚህና መሰል ውዱ ያጠፉ የሆኑ ነገሮች ተየሙምም ያበላሻሉ ያው ተየሙም ተክቶት ስለመጣ ማለት ነው طيب ሁለተኛው ورؤية الماء ነው አለ ውሃን መመልከት ነው አለ ውሃን ማይ እንግዲህ ተየሙም ያደረገው አንድ ሰው ውሃ ስላጣ ነው ብለናል ወይንም ሌላ ሸሪዓዊ ምክንያት ነው ህመም ሊሆን ይችላል ፍርሃት ሊሆን ይችላል መሰል ነገሮች ብቻ ተየሙም አድርጓል ተየሙም አድርጎ ዒባዳ ያደረገ ሰው ሶላትም ይሁን ጠዋፍ በሶላቱ ወቅት ወይም በጠዋፉ ወቅት ውሃ እንዳለ ያየ እንደሆነ አለ رؤية الماء ማለት ይሄ ውሃ እንዳለ ያየ እንደሆነ رؤية الماء ማለት ግን በአይን ማየት ማለት አይደለም وذاك رؤية علمية የእውቀት ማየት ነው ليس رؤية بصرية በአይን ማየት አይደለም ውሃ ሲንቧቧ ማየት አይተበቀበትም ማለት ነው ሰውዬው ዛሬ አስናስ እኔ ሰላት ላይ ሆኖ እንዴት ሊያቅ ይችላል
ሰዎች ሲያወሩ ይሰማል ማለት ወይም ሰላት ላይ ሆኖ ሰው ይነግረዋል ውሃ አለ እኮ እዛ ጋር ይለዋል ተየሙም እንዳደረገ አውቆ ሊሆን ይችላል ግልጽ ነው ተአከደ في وقت التلبس بالصلاه በሶላት ወቅት ላይ ባለበት ወቅት ያየ እንደሆነ ውሃ ተየሙም ይጠፋል አለ ይሄ ማብራሪያ ይፈልጋል ደው ዝም ብሎ ተየሙም ይጠፋል ማለት አይደለም ለማን ነው የሚጠፋው መጀመሪያውንም ተየሙም ያደረገው ውሃ አጥቶ ለነበረ ሰው ነው መጀመሪያውንም አሁን አንድ የመጀመሪያ ቅድመ ሁኔታ መጀመሪያውንም ውሃ ማነው ተየሙም ያደረገው لفقد الماء ነበር ውሃ ስላጣ ነበር አማ ለታሞ ሲያበቃ ህመሙ ላይ ውሃ ማድረግ ማይ ለምሳሌ ጭንቅላቱ ተሰንጥቋል እንበል ይሄ ሰውዬ ተየሙም ነው ማድረግ ያለበት ውሃ ቢያደርግበት ይመረቅዛል ማበስ አይችልም ወይም ፊቱ ላይ ቁስል አለው መታጠብ አይችልም ለሌላ ሸሪዓዊ ለሆነ ምክንያት ለተጠቀስናቸው ፍርሃትን የመሰለ ብያለሁ ምን የመሰለ ብያለሁ እነዚህና መሰለ ምክንያቶች ሆነው ሳይሆን ውሃ ፈልጎ አጥቶ ተየሙም ያደረገ ሰው ውሃ ፈልጎ አጥቶ ተየሙም ያደረገ ሰው ድንገት ሰላት ላይ በሚቆምበት ጊዜ ውሃ እንዳለ እርግጠኛ ከሆነ ምን ይሆናል ተየሙሙ ተበላሽቷል አለ ሁሉም ነው የሚበላሸው ላ ሁሉም አይደለም ስለዚህ ይሄ ማብራሪያ ይፈልጋል ማለት ነው መርሐባ የትኛው አይነት ሰው ነው የሚበላሽበት ያደረገው ተየሙም ፈርድ ሶላትን የማያስጥል የሆነ እንደሆነ ምን አይነት ተየሙም አለ ብለናል ተየሙም በሶስት የተለያዩ ቦታዎችና ሁኔታዎች ላይ ሊደረግ ይችላል ብዬ በቀደሙት ክፍሎች አብራርቻለሁ አንደኛ አንድ ሰው ውሃ በተለምዶ በማይገኝበት አካባቢ ላይ ሆኖ ተየሙም ያደረገ እንደሆነ በረሃ ቢያደርግ በረሃ ላይ መፍሁም በረሃ የሆነ አካባቢ በተለምዶ ውሃ የለም በዚህ ቦታ ላይ ተየሙም ያደረገ ሰው በሶላት ወቅት ሆኖ ውሃ እንዳለ እርግጠኛ ቢሆን እንኳን ሶላቱ አይበላሽም መቀጠል ይችላል አንድ በብዛት ውሃ በማይገኝበት ስፍራ ላይ ሆኖ ያደረገ እንደሆነ ተየሙም ቀድሞ ነው ሁለተኛው አማራጭ ውሃ መገኘትና መታጣቱ እኩል የሆነባቸው አካባቢዎች ተራራማ አካባቢዎች ግልጽ ነው አይደል ውሃ መገኘት አንዳንዴ ይገኛል አንዳንዴ ይጠፋል ነው ምንለው አይደል ሸለቆ ተራራማ ምናምን የሆነ አካባቢዎች ላይ ውሃ መጥፋትና መገኘቱ በተለምዶ እኩል በሆነባቸው ቦታዎች ላይ ሆኖ ሳለ ሰላት ላይ ቢሆን ሰውየው ምን አድርጎ ተየሙም አድርጎ ውሃ አጥቷል ተየሙም አደረገ ሰላት ላይ ያለበት ስፍራ ምን አይነት ስፍራ ነው በተለምዶ ውሃ መገኘትና መታጣት እኩል የሆነበት ስፍራ ነው አየ እንደዚህ አይነት ቦታ ላይ የሆነ ሰው ሰላት ላይ ከገባ በኋላ ውሃ እንዳለ ቢነገረው እርግጠኛ ቢሆን ማለት ነው እርግጠኛ ቢሆን ይህ ሰውዬ ሰላቱን አቋርጥ አንልም ማቋረጡ ግን የተሻለ ነው ሰላቱን ሰግዶ ቢጨርሰው ሰላቱ አይበላሽም በደንብ አስተውሉ በረሃማ አካባቢ ለምሳሌ አፋር ሶማሌ ውሃ የለም የምንልባቸው አካባቢዎች በተለምዶ ሐረር የምንልባቸው አካባቢዎች ላይ የሚኖር ሰው ተየሙም አድርጎ ሲያበቃ ሊፈቅድ ልማይ ውሃ ፈልጎ አጥቶ ተየሙም አድርጎ ሲያበቃ وهو في اثناء الصلاه صلاه ውስጥ ሆኖ ውሃ እንዳለ በእርግጠኛነት ቢነገረው ሰላቱ አይበላሽም ቢቀጥልም እንኳን ማቋረጡም በላጭ አይደለም ቢያቋርጠው እንመርጣለን አማ ግን እኩሌታ በሆነበት አካባቢ ላይ ተራራማ አካባቢዎች ላይ እንደማለት ይሄ ሰውዬ ሰላት ውስጥ ሆኖ ተየሙም አድርጎ ሲያበቃ ውሃ እንዳለ ቢነገረው ሰውዬው ሰላቱን አቋርጣ አሁንም አንድ ነው ቢያቋርጠው ግን ወዛከ አፍضل የተሻለ ግልጽ ነው 3 በተለምዶ ውሃ የሚገኝባቸው የሆኑ ስፍራዎች ለምሳሌ ከተማን ይመስል ከተማ በአብዛኛው ውሃ ይገኛል አንዳንዴ ግን ይጠፋል ስለዚህ ሰውየው ውሃ አጥቶ ተየሙም አደረገ ናድር ነው ሰላት ጀመረ በተየሙም ሰላት ላይ ሆኖ في اثناء الصلاه رؤيه الماء ተገኘ ውሃ እንዳለ ተነገረው እርግጠኛ ሆነ مفهوم ከተማ ነው አዩ አሁን ምን ኖርበት ማለት ነው ውሃ እንዳለ ተነገረው ሰላቱ ይበላሻል ማቋረጥ አለበት فتيممه باطل لذاك الصلاه ለዛ ሰላት ተየሙም باطل ሰላቱን ያቋርጣል
ውሃ አግኝቷል ውዱ ያደርጋል ተመልሶ ይጀምራል ጊዜው ቢወጣበትስ ولو خرج الوقت ጊዜው ቢወጣ مرحبا ነገር ግን ሰውየው ከሰላት ውጪ ሆኖ ውሃ እንዳለ እርግጠኛ ቢሆንስ ከሰላት ውጪ ባለበት ሁኔታ ውስጥ ሆኖ ውሃ እንዳለ እርግጠኛ ቢሆንስ አሁን ሰላት ላይ አይደለም ተየሙም ነው ያለበት ሁኔታ ሰላት ላይ አይደለም ከሰላት ውጪ ነው ውሃ እንዳለ ተነገረው في كل الحالات በሶስቱም ሁኔታ ተየሙም ይበላሻል ምን ማድረግ አለበት ውዱ ማድረግ ይኖርበታል ያን الأصل ውሃ ማግኘት ስለሆነ ማለት ነው طيب ይሄ እርግጠኛ ለሆነ ሰው ነው رؤية الماء ያለው በቃ ውሃ እንዳለ እርግጠኛ ሆነ እሺ ውሃ እንዳለ የሚያጠራጥር ነገር ተነገረው ውሃም ሊሆን ይችላል ሸክ ሊሆን ይችላል ظن ሊሆን ይችላል ውሃ እዚህ አካባቢ ሊኖር ይችላል አሉት ውሃ እዚህ አካባቢ ሊገኝ ይችላል አሉት እርግጠኛ 50 ነው 60 40 ነው 70 30 ነው ችግር የለውም እርግጠኛ አይደለም ይሄ ሰውዬ ከልካይ የሆነ ነገር ካልተቆራኘው ከልካይ የሆነ ነገር መቆራኘት ማለት ውሃ ባገኝም እንኳን ውሻዬ ተጠምቶብኛል የማይናከስ ውሻ አለኝ እሱን አጠጣዋለሁ እኔ ራሴ ውሃ ጠምቶኛል እፈልጋለሁ ውሃውን ወይ እዛ ጋር የደከመው ሰው ያለ ለሱ ሰጠዋለሁ የሚል ከልካይ ምክንያት ያልተቆራኘው ከሆነ ምን ማድረግ አለበት ውሃውን አስፈልጎ ውዱ ማድረግ ይኖርበታል ማለት ነው ግልጽ ነው ይሄ ሰውዬ طيب ከሰላት ውጪ ከሆነ ይበላሽበታል ይያልኩ ነው ማለት ነው ከሰላት ውጪ ከሆነ ተየሙም ይበላሻል ውሃውን ይፈልጋል ምን ከሆነ ከልካይ የሆነ ነገር ካልተቆራኘው ከልካይ የሆነ ነገር ሳይቆራኘው ለምሳሌ ውሃውን ጥምም የለበትም ህመምም የለበትም ለሰውም አይሰጠውም እንስሳውንም አያጠጣበትም መርሐባ ከልካይ የሆነ ነገር አልተቆራኘው ሰውየው ግን ከሰላት ውስጥ ሆኖ ባለበት ሁኔታ ውስጥ ተነገረው እርግጠኛ አይደለም የነገረው ሰውዬ ወይም ያሳወቀው መልእክት የሰጠው ሰው እርግጠኛ አይደለም ውሃ እኮ እዛ አካባቢ ሊኖር ይችላል አለ 50 ነው ሰውየው ሰላቱን አያቆምም طيب ይሄ ሰውዬ ከልካይ ነገር ከተቆራኘውስ ውሃውን ፈለገው ለመጠጣት ለእንስሳው ፈለገው ለጉዞ ፈለገው ለምናምን ውሃ ለብዙ ነገር ይፈልጋል ብያለሁ ኢማ ለመረድን አው ለአጥሽ حيوان محترمين ለተከበረን ሰላማጠጫም ይፈልጋል ውሃ ችግር የለውም ይሄኔ ተየሙም አደረገ ሰላት ላይ ባለበት ውሃ ቢያገኝም እንኳን ለሌላ ጉዳይ የሚጠቀመው ከሆነ ከልካይ የሆነ ምክንያት የተቆራኘው ከሆነ ሰውየው ተየሙሙ አይበላሽም ሰላቱን ማቋረጥ አይጠበቅበትም ምንም ቢሆን እንኳን በሰላት ውስጥም ቢሆንም እንኳን ከሰላት ውጪ ቢሆንም እንኳንም አይበላሽ መጀመሪያውንም ውሃውን ሲያገኙ አይተቀመውማ ውሃውን ሲያገኙ ያ ሰው ላይ ያጠጣር እንዴ ስለዚህ አሁንም ፈቅደል ማአለ ማለት ነው مرحبا لذلك رؤية الماء ووهان برقطኝነት ማግኘት ወይ ማየት ተየሙምን ያጠፋል ሲል በእነዚህ ሁኔታዎች መሆኑን መረዳት ያስፈልጋል وقال المصنف رؤية الماء في غير وقت الصلاة ያለ ከሰላት ጊዜ ውጭ ያለ አብራራን ማለት ነው ከሰላት ወቅትም ቢሆን ሰላት ላይም ቢሆን በእነዚህ ሁኔታዎች ነው ውሃን ማየት ተየሙምን ሊያጠፋ የሚችለው ማዕዳ ذلك ተየሙም አይጠፋም ማለት ነው መርሐባ ሶስተኛው ነገር ግን አንድ ነገር ማስተዋል አስፈላጊ ነው አንድ ሰው ለምሳሌ ተየሙም ያደረገው መንገድ ላይ ነው ሰላቱን ግን እየሰገደ ያለው ሀገሩ ነው ተየሙም አድርጎ ነው የመጣው ምሳሌ ለምሳሌ በቀላል ቋንቋ በተለምዶ ሰመራ በረሃ ነው ውሃ በአብዛኛው አይገኝም አደተን ከተማ አዲስ አበባ ውሃ በአብዛኛው ይገኛል ሰውየው ሰመራ ሊፈቅድ الماء ውሃ ስላጣ ተየሙም አደረገ ከተማ መጣ እዚህ ከተማ ሲመጣ ሰላት ሊሰግድበት ነው
ምን ችግር ነው በአውሮፕላን መጣን ብል አዲስ አበባ ሲገባ ዙሁር ሰላት ሊሰግድባት ያቺን ተይሙ ለፈርድ ያደረጋትን ተይሙ ሊሰግድባት ሲል የምናየቱን ስፍራ ነው ተይሙ ያደረገበትን ነው ወይስ የሚሰግድበትን ነው የሚታየው موضع الصلاه ሰውየው አይ ተይሙ ያደረኩት እኮ መጀመሪያውንም ውሃም አይገኝበት ስፍራ በረሃ ስለሆነ ሰላት ላይ ሆኖ ለምሳሌ ዙሁር ሰላት ላይ ሆኖ አዲስ አበባ ከመጣ በኋላ አላሁ አክበር ካለ በኋላ አረ መሐመድ ውሃ ለዛ ጋራ ብለው ተይሙ ማድረጉን ነግሮኛል አረ ውሃ እኮ እዛ ቤት አለ ብለው ሩእየቱል ማእ ተገኝቷል وهو في اثناء الصلاه ለምን በተለምዶ ውሃ በሚገኝባቸው አካባቢ ላይ ስለሆነ ምን ማድረግ ሰላቱ ምን ሆኗል ማለት ነው ተበላሽቷል እሱ ተነስቶ አይ እኔ እኮ ተይሙ ያደረኩት ሰመራ ነው ቢል ዋጋ የለውም የምናየው موضع الصلاه ሰላት የሚሰግድበትን ስፍራ ነው ወይም ሰላቷ የምትገኝበትን ቦታ ነው طيب ሶስተኛው ተይሙ አምስት ነገር ነው የሚያጠፋው ብሏል አይደል ነው ሶስት ነገር ነው ያለው ሶስት ነው ያለው አይደል طيب ሶስተኛው ተይሙ የሚያጠፋው ነገር አሪደቱ ነው ከእስልምና መውጣት ነው ከእስልምና መውጣት ነው አሪደቱ عن الاسلام ነው አለ ردة የሚባለው قطع استمرار الإسلام باعتقاد أو بقول أو بفعل ممن يصح طلاقه ፍቺ መፍታት ከምን ፈቅድለት ሰው አግብቶ ሲያበቃ ፍቺ መፍታት ከሚፈቀድለት ሰው በንግግር ወይ በተግባር ወይ በእምነት በእስልምና ውስጥ መቀጠሉን የሚያቋርጥ ነገር መገኘት ማለት ነው ሪዳ ማለት ከእስልምና መውጣት ማለት እዚህ የግድ ሰውየው እየጮኸ መናገር ወይም ማሳወቅ ምናምን አይጠበቅበትም ማለት ነው ድርጊትም ሊያስወጣው ይችላል ንግግርም ሊያስወጣው ይችላል እምነትም ሊያስወጣው ይችላል በእነዚህ ምክንያቶች ከእስልምና የወጣ ሰው ተየሙሙ ተበላሽቶበታል ተመልሶ ቢገባም ወጣ አይደል ተየሙሙ አድርጎ ቢገባም ተይሙማ ተበላሽታለች ውዱስ ቢሆን ውዱ አይበላሽ صاحب الزبد من ይላሉ ወሪደቱ ይላሉ ወሪደቱ تبطل አሉ ወሪደቱ تبطل ለተወضي አሉ ሪዳ ያበላሻል አሉ ተይሙምን ለተወضي ውዱን ግን አያበላሽም ማለታቸው جدد تيمما لكل فرض ይላሉ ለሁሉም فرض صلاه تيمم አድርግ ይላሉ ሱብሃንአላህ እናብራራዋለን طيب ቀጠለና ሙሰኒፉ ምን አሉ وصاحب الجبائر ያሉ ጀሶ ለባሽ እንደው በተለምዶ ቋንቋ እናውራ ጀሶ ለባሽ ማለት ነው ሰው እጁን ተሰብሮ የሚለብሰው ጀሶ እንደማለት ነው የጀሶ ባለቤት የሆነ ሰው አሉ يمسح عليها በሷ ላይ ያብሳል አሉ በጀሶ ላይ ويتيمم تيمم ያደርግባታል አሉ ويصلي ይሰግዳልም አሉ በዛች ተየሙም ولا اعاده عليه በሱ ላይ መመለስ የለም ሰላቱን ان كان وضعها على طهر እቺን ጀሶ የለበሳት መጀመሪያውኑ ውዱ ኖሮት ከሆነ طهارة ላይ ሆኖ ከሆነ አሉ ይሄም ማብራሪያ ይፈልጋል በተለምዶ ጀቢራ የሚለው ቃል ጀሶ አልነው እንጂ ጀቢራ የሚባለው ማንኛውም ሳቲር الذي يوضع على الجرح በቁስል ላይ የተቀመጠ ማንኛውም ሸፋኝ የሆነ ነገር ምን ይባላል ጀቢራ ይባላል ግልጽ ነው ምንም ቢሆን የቁስል ፕላስተርም ብትሆን ግልጽ ነው ጀሶም ቢሆን የተሰበረ ላይ የምናደርገው ጀሶም ቢሆን የቁስል ፕላስተርም ቢሆን እንጨትም ብናስር አሁን በተለምዶ ገጠር ላይ ቀርከሃ ይደረግና አይደል በጨርቅ ተጠቅልሎ ይታሰራል እሱም ቢሆን ወዳከ ጀቢራ ወይም መራሂምም ቢሆን በቁስል ላይ የምናደርጋቸው ሎሽኖች ክሬሞች አሉ አይደለም ሰው ሲቆስል ምናምን ከላዩ ላይ የምንሸፍንባቸው ክሬሞች እንዲደርቅ ለመጠቀም እናደርጋቸው ማዳኛ ክሬሞች እነዚህ በሙሉ ጀቢራ ነው የሚባሉት مفهوم يا جماعه እነዚህ በሙሉ ጀቢራ ነው የሚባሉት የተሰራበት ነገር ትርጉም አይሰጠንም እንጨትም ሊሆን ይችላል ካርቶንም ሊሆን ይችላል ምንም ይሁን ብቻ ያንን ቁስል የሸፈነ ማንኛውም ነገር በተለምዶ ጀቢራ ተብሎ ይጠራል ማለት ነው ስለዚህ ያብሳል ስንል ወይም ተየሙም ያደርጋል ስንል ይሄንን ተየሙም የሚያደርገው ሰው ጀሶ ለባሽ ብቻ አይደለም ማለት ነው
ከቁስል ፕላስተር የሚያደረገ ሰው ያቺ የቁስል ፕላስተሯ ላይ ተየሙም ያደርጋል ወከذلك على المراحم ሰውየው ሎሽንም ተቀብቶ ከሆነ የቁስል ሎሽን ክሬሞች ምናምን ተቀብተው ከሆነ እነሱ ያንኑ ያደርጋል ማለት ነው طيب ግን እንዴት ነው የሚያደርገው ዝም ብሎ ይደረጋል እንዴ አይደለም وصاحب الجبائر ያለ ጀባኢር የሚለው ጀሙ ጀቢረቲን ነው የጀቢራ የሚለው ቃል ብዙ ቃሉ ነው ጀባኢር የሚባለው አንድ ነገር ማስተዋል ያስፈልጋል ማንኛውንም ጀቢራ የለበሰ ሰው አሁን እንግዲህ ተናግራለሁ የቁስል ፕላስተር የሚሆን ምን መድገም አያስፈልግም እዚህ ማንኛውንም ጀቢራ የለበሰ ሰው አውልቆት ውዱ አድርጎ በውሃ ተመልሶ ለመልበስ የሚያመቸው ከሆነ ስለሱ ያወራን አይደለም ግልጽ ነው ስለሱ ያወራን አይደለም እንደዚህ አይነት ሰው አውልቆት ታጥቦ መልሶ መትከል አለበት በቃ ስለሱ ተየሙምም ማበስም ምናምን ያወራን አይደለም ማለት ያወራን ያለ ነው ስለማን ጀቢራ ነው ስለማን ነው ቢያወልቀው አደጋ የሚደርስበት ስለሆነ ሰው ነው ለምሳሌ ጀሶ ተደረገለት እንዴት ያነሳዋል ምኑን ያነሳዋል ቆዳውን ከሽቶት ነው የሚሄድ ግልጽ ነው ወይንም የቁስል ፕላስተር አደረገ አንስቶት ውሃ ቢያረግበት ይመረክዛል ወይንም በተለምዶ ኢንፌክሽን ያገኘዋል ምንድነው ኢንፌክሽን በቃ ገብታችኋል እንደማለት ስለዚህ ያ ያገኘዋል ያ ከሆነ ይመረክዛል ታማሚ ይሆናል ማለት ነው ሰውየው አንስቶት ይታጠብ አንልም ወይም ሎሽኑን ያንሳውና ውሃ ያደርጋል አልኩ ጉዳት የሚያስከትል ከሆነ ጉዳት የማያስከትል ከሆነ ግን አንስቶት አውልቆት ታጥቦ ለሚያደርግ ሰው ያወራን አይደለም አሁን ያወራን ያለ ነው ጉዳት ቢያወልቀው ለሚከሰትበት ሰው ነው طيب ይሄ وصاحب الجبائر ምን ያደርግ ነው ይሄ ለሁለት ይከፈላል በጠቅላላው ለሁለት ይከፈላል አንደኛው صاحب الجبائر የምንለው ሰው ለሁለት እንከፍላለን አንደኛው ጀናባ የሆነ ሰው መታጠብ የወጀበበት ማለት ነው አንድ ሁለተኛ ሐደሰን አስገር ያለው ትንሽ የሆነ ክስተት ያገኘው እና ውዱ የዋጀበበት ሰው ሁለቱ ገብታችኋል አንደኛው ትጥበት ነው ያጀበበት ጀናባ ነው አንደኛው ሐደሰን አስገር ነው ውዱ ነው ያጀበበት ሽንት ነው የሸናው ወይም ዳሪን የወጣው ውዱ አጅቦበታል ለሁለት መክፈል አስፈላጊ ነው طيب ጀናባ ከሆነ ሰውየው እና ትጥበት ከሆነ ያጀበበት ይሄ ጀቢራው የትኛው የሰውነቱ ክፍል ላይ ነው ያለው ብለን አንጠይቅም የትም ይሁን ምክንያቱም የትኛውንም የሰውነት ክፍሉን በሚታጠብበት ጊዜ ውሃ ማስነካት ግዴታ ነው ጀናባ ሊታጠብ ይሄደ ሰው ጀናባ ሆነ ሰውየው ግልጽ ነው አይደል መታጠብ ግዴታ ሆነበት ወይም ሴቲቷ ሃይድ ሆነች ሃይዷ ላይ ሃይዷ በቃ መታጠብ ግዴታ ሆነባታል ልትታጠብ ስትሄድ ግን የቁስል ፕላስተር ሆዷ ላይ አላት መፍሁም ያ ጀማ የግድ እጇ ላይ መሆን እግሯ ላይ መሆን አይጠበቅበትም ወይም ውዱ የሚደረግበት ክፍል ላይ መሆን አይጠበቅበትም ማለት ነው ጀናባ ለሆነ ሰው የትኛውም ቦታ ላይ ቁስሉ ቢሆን መታጠቡ ግዴታ ስለሆነ ውሃ ላይ ያስነካው ነው ኢምፓርት ማለት ነው ይሄንን ክፍል ውሃ ላይ ያስነካው ነው እጁ ላይ ያስነካው ፊቱ ላይ ያስነካው ይሄ ጀናባ የሆነ ሰውን እንደገና አሁን ለሁለት ከፍለናል መጀመሪያ ሳይቡል ጀባኢር ወይ ጀናባ ነው ወይ ውዱ የሚያደርግ ነው ማን ነው ወይ የሚታጠብ ነው ወይ ውዱ የሚያደርግ ነው طيب ይሄ የሚታጠበው ሰውዬ እንደገና ለሁለት እንከፍለዋለን መፍሁም አንደኛ የተቀመጠው የቁስል ማሸጊያ ፕላስተር ወይም ጀቢራው ወይም ጀሶ በቁስሉ ልክ የተቀመጠ ከሆነ ለምሳሌ ቁስሉ ይሄን ያህል የሚረዝመው ማለት ነው ይሄን ያህል ልክ ነው የተቀመጠው ጀሶ ማለት ነው ማን ነው ግልጽ ነው አይደል ወይም ስብራቱ ከዚህ እስከዚህ ነው ጀሶም ያለው ከዚህ እስከዚህ ነው መፍሁም እግሩ የተሰበረው በልኳን ያለው ማለት ነው በቁስሉ ልክ ነው የተቀመጠው ምኑ ሸፋኙ ነገር እንደዛ ከሆነ የተቀመጠው ምን ያደርጋል ሰውየው ያችን ቦታ ተየሙም ያደርጋታል ገብታችኋል መጀመሪያ ምን ያደርጋል ያችን ቦታ ተየሙም ያደርጋታል ከዛስ ቀሪውን ሰውነቱን ይታጠባል መፍሁም አፈር ያነሳል እዚህ ጋር ያለው ቁስሉ ለምሳሌ ተየሙም ያደርጋል በአፈር ያበሳል ማለት ነው ተየሙም ማድረግ የተለየ ነገር የለው ከዛ ቀሪውን በውሃ ይታጠባል ምን ከሆነ ያቺ የቁስል ፕላስተር ያለችው በቁስሉ ልክ ከተቀመጠች ማለት ነው አይ ይሄ አንደኛው ነው طيب አንዳንድ ጊዜ ግን ጀሶ ሐኪም አይደለም ጀሶ ስናደርግ ስብራታችን ብትሆን ጀሶ ማድረግ ከዚህ እስከዚህ ነው ለምን ደግፎ እንዲይዘው ማለት ነው ቀድረ ሊስቲምሳክ ይባላል ይሄ ለምሳሌ ይሄ አጥንት ተሰበረ ይሄ አጥንት እንዳይወዛወዝ እዚህ ጋር ብቻ ባደረጋት ጀሶን ይወዛወዛል ማለት ነው ድጋፍ ያስፈልጋል ከላይ እስከ ታች መሆን መቻል አለበት ጀሶ እንደማለት ወይም ቁስሉም እንደሚቁስል ፕላስተር ስታረጉ ቁስሏ ትንሽ ሆና ከቁስሏ ቦታ ሰፋ ትላለች ከቁስሉ ጋራ ልትሆን የምትችለው ምን ሲሆን ብቻ ነው እኩል ሊሆን የሚችለው ምን ሲሆን ነው
ምን ሲሆን ነው ልክ በቁስሉ ልክ ልታደርገው የምችለው ምንድነው ሎሽን ነው አሰንት ሌላ ነገር አይደል ክሬም ብትቀባ የቁስል ማድረቂያ ክሬም ከሆነ ቦታውን ብቻ ነው የምትቀባ ንጹህ አትቀባው መቼ ይሄ ከቁስሉ ልክ የሆነ ይባላል አሁን ምን እናደርጋለን ማለት ያቺን ቦታ ብቻ አሁን ከቁስሉ በላይ ከሆነስ ጀቢራው ያለው ጀቢራ ከቁስሉ በላይ ከሆነ ምን እናደርጋለን ያቺን ጀቢራ ተየሙም እናደርጋታለን ከቁስሉ በላይ ያደረግነው ምንም ፓርት ማለት ነው ቁስሉ ያለችባትን ክፍል ብቻ ተየሙም እናደርጋለን ከቁስሉ ውጪ ጤናማ የሆነው በጀቢራው የተሸፈነውን ክፍል ደግሞ መስህ እናደርጋለን በውሃ እናብሰዋለን ቀሪውን የሰውነት ክፍል ይታጠባል ግልጽ ነው የትኛውን ያስቀድም ተየሙም ማድረጉን ማበሱን ወይስ መታጠቡን የተመቸው ችግር የለውም የተመቸውን ማድረግ ይችላል ይሄ ለማን ነው ጀናባ ለሆነ ሰው ነው ጀናባ ለሆነ ሰው طيب مرحبا حدثنا اصغر ሁለተኛው ክፍል ምንድነው ደግሞ ውዱ ያጀበበት ሰው አልኩኝ አይደል ይሄ ትጥበት ነበር ያጀበበት አሁን ደግሞ ውዱ ያጀበበት ሰው ሲሆን ውዱ ያጀበበት ሰው ሲሆን ደግሞ ለሁለት እንከፍለዋለን በድጋሚ ምን ብለን ጉዳቱ የደረሰው ከውዱ ስፍራዎች ውጪ ነው አሁን ሰውየው ውዱ ነው ያጀበ መታጠብ ነው ያጀበበት ቁስሉ ግን ያለው ውዱ ከሚደረጉ ስፍራዎች ውጪ ነው ውዱ የሚደረግባቸው ስፍራዎች ምን ናቸው ወይ እጅ ነው ወይ ፊት ነው ወይ እግር ነው ወይ ራስና ጆሮ ነው አይደል ሌላ ነገር አለ የለም አሁን ቁስሉ ግን ያለው ሆድ ላይ ነው ለምሳሌ መፉ ሆድ ላይ ነው ያለው ይሄ ሰውዬው አሁን ውዱ ስለዋጀበብኝ እዚህ ጋር ተየሙም ላድርግ ምናምን የሚባል ነገር የለም ምን ማድረግ አለበት ይታጠባል በቃ በስነ ስርዓት ውዱ ያደርጋል ይሄ ሰው ምንም ጀቢራ ቢኖረው በሌላ የሰውነት ክፍሉ ላይ መፉም አንገቱ ላይ ቢኖረው ቁስል የቁስል ፕላስተር ቢኖረው ውዱ አድርገ ነው ምንለው ማለት ነው ምን ከሆነ ቁስሉ ያለው ውዱ ከሚደረግበት የሰውነት ክፍል ውጪ ሰውን ቅድም ለምንድን ነው የወሰድነው ምክንያቱም መታጠብ ሲባል ተእሚሙል በደኒ ቢልማኢ ብለን የለን ተጥበሰና ወራ ውሃ ሙሉ ሰውነት ማስነካት አለበት ስላልን ማለት አይ እሺ ቁስሉ ያለው ወይም ስብራቱ ያለው ወይም ጉዳቱ ያለው ውዱ በሚያደርግበት የሰውነት ክፍል ላይ ከሆነስ እንደ እጅ እንደ እግር አሁን ምን ይሆናል ማለት ነው ምን ይሆናል ለሁለት ይከፈላል ቅድም እንደከፈል ነው ምን ብለን ያቺ የቁስል ቦታ ከመጠን በላይ ናት ከመጠን በታች ናት እንላለን በቁስሉ ልክ ከሆነች ለምሳሌ እጁ ላይ ሆኖ ወይ ፊቱ ላይ ሆኖ ወይንም ደግሞ እግሩ ላይ ሆኖ በቁስሉ ልክ ከሆነች ያለችው በውዱ አካል ላይ ሆኖ ሲያበቃ ስለዚህ ጤናማውን ያጥባል አየ ለተጎዳው ክፍል ደግሞ ተየሙም ያደርጋል ከቁስሉ በላይ ቢሆንስ በተመሳሳይ መልኩ ቁስሉን ተየሙም ያደርጋል ከቁስሉ በላይ ያለውን በውሃ ያብሳል ቀሪውን ያጥባል ለምሳሌ እጅ መታጠብ አለበት አይደል ከጥፍር ከጣት ጫፎች እስከ ክርማ ተካቶ አሁን ሰውየው እዚህ ጋር ነው ስብራት ያለው እንበል እዚህ ጣት ላይ ምሳሌ እዚህ ጣት ላይ ተሰብሯል አሸግንለት ጀቢራ ተቀመጠ ስብራቷ እዚህ ጋር ናት እሺ ጋር ግን እዚህ ድረስ ደርሷል ለምሳሌ የጤናማ ክፍል ነው መፎ አሁን ይሄን ሰውዬ ተየሙም ያደርጋል እዚህ ላይ ሌላውን ያብሳል ጀቢራ ያለበትን ቀሪውንስ በውሃ ያጥባል አየ አንዳንድ ሰው ከአንድ በላይ የውዱ ክፍሉ ጉዳት የደረሰበት ከሆነ አንድ ተየሙም ይበቃዋል ሁሉም ተየሙም አድርጋ አንልም ምን ከሆኑ ጉዳት የደረሰባቸው የሰውነት ክፍሎች ተከታታይ ካልሆኑስ ለሁሉም ተየሙም ያደርጋል ለምሳሌ ፊቱ ላይ ቁስል አለ እዚህ ጋር የቁስል ፕላስተር ለጥፏል እግሩም ላይ ቁስል አለ የቁስል ፕላስተር ለጥፏል እነዚህ የሰውነት ክፍሎች ተከታታይ ናቸው አይደሉም ስለዚህ አሁን መጀመሪያ እዚህ ጋር ያለችውን ተየሙም አድርጎ ቀሪውን ፊቱን ታጥቦ እግሩም ላይ ሲደርስ ምን ያደርጋል ማለት ነው ያንንም ተየሙም ያደርጋል ይታጠባል ማለት ነው መፍሁም አማ እንደ ቃጠሎ መሰል ነገር አጋጥሞት ተከታታይ የሰውነት ክፍሎች የተጎዱ ከሆነስ አንድ ተየሙም ይበቃዋል ምክንያቱም ለውጥ የለውም በቃ ሰውነት ተቋጥሯል ምንም አማራጭ የለም አሁን ሰውየው ሳሂቡል ጀቢራ የሆነ ሰው ወይም ይሄንን ማበሻ ያደረገው ሰው ወሳሂቡል ጀባኢሪ يمسح عليها አለ አሁን ስላብራራውት ቃሉን መተርጎም እንችላለን ጀቢራ ያለበት ሰው በጀቢራው ላይ ያብሳል አለ አሁን በእነዚህ ሐለቶች ተመልከቱት
በእነዚህ ሐለቶች አሁን በተቀስኳቸው ሁኔታዎች ማለት ነው። ወይ የተየመሙ አለ ተየሙም ያደርጋል ምን ከሆነ ተየሙም ያደርገው ለየትኛው ነው? ለተጎዳው ክፍል። የምሰሁ ዐለይሃ ያለው ለየትኛው ነው? ጤናማ ሆኖ ሲያበቃ ለተሸፈነው ክፍል ሐይ የምሰሁ ዐለይሃ ወይ የተየመሙ አለ። ግልጽ ስለሆነ ነው መታጠብን ያልጻፈው ማለት ነው። ቀሪው እንደሚታጠብ ግልጽ ስለሆነ ማለት ነው። طيب አሁን ይህንን ጀቢራ የለበሰው ሰውዬ በሚታጠብበት ወቅት ትጥበት ከሆነ የዋጀበበት በጀናባ የትኛውንም ቢያስቀድም ችግር የለውም አልኩኝ። መጀመሪያ ተይሙም አድርጎ ከዛ በኋላ አብሶ ከዛ በኋላ ቢታጠብ ችግር የለም። አይ መጀመሪያ ታጥቤ ከዛ ተይሙም አድርጌ ከዛ ማብሳለሁ ካለ ችግር የለም። የትኛውም ቢቀድም ችግር የለም። ለትጥበት ከሆነ ለውዱስ ከሆነ አይደለም። ለውዱ ከሆነ በጠሃራ ወቅት ነው የሚያደርገው። ቦታዋ ስትደርስ ለምሳሌ ቁስሉ ያለው እግሩ ላይ ነው አይደል? መጀመሪያ አብሶ ከዛ ውዱ ማድረግ አይቻልም። መፍሁም የሚያብሰው መቼ ነው? የውዱ ትጥበቱ እግሩ ላይ ሲደርስ ነው ማለት ነው። መፍሁም አማ ግን ለሰውነት ሙሉ መታጠብ ግን እዚህ ጋር ቁስል ካለ ይሄንን አብሼ ከዛ በኋላ ልጠብኝ ችግር የለም። ለትጥበት ከሆነ ያ መርሐባ صاحب الزبد من ይሉናል ወልየተየመሙ ሙሕዲሱን ኢዝ አሉ ውዱ ያጠፋ ሰው ተየሙም ያድርግ አሉ። ኢዝ ገሰላ አሉ አይ ሂነ ይግሲሉ ማለታቸው በሚታጠብ ወቅት ነው ተየሙም የሚያደርገው የውዱ ሰው አሉን ማለት ነው። ምኑን አለይለሁ ثم الوضوء كمل ያ ቁስል ያለበትን ክፍል የተጎዳውን ክፍል ምን ያርግ ይጠብና ከዛ ተየሙም ያደርግ ወይም ያን በሚታጠብበት ጊዜ ተየሙም ያደርጋሉ። ከዛ በኋላ ውዱን ያሟላ ማለታቸው ነው። ይሄ ነው ያለው። አማ ግን ጁኑብ ከሆነ ወጁኑበን ጁኑብ ከሆነ ግን ኸይሩሁ አሉ አማርጡት አዩ ቀዲማ ያሻውን እንዲያስቀድም ምኑን አልጉስላ አው ይቀዲመ ተየሙመ ወይ መታጠቡ ወይ ተየሙሙን የፈለገውን ያስቀድማሉ። ወላሁ ተዓላ አዕለም። طيب وقال አሁን ቃል ምን አለ ቀጥሎ ወላ ኢዓደተ ዐለይሂ እንግዲህ እንደዚህ አድርጎ ያበሰ የታጠበ ወይም ተየሙም ያደረገ ሰው ወላ ኢዓደተ ዐለይሂ ሰላቱን መድገም በርሱ ላይ የለበትም ማለት ተየሙም አድርጎ የለ ተየሙም ያደረገ ሰው ተየሙሙን ያደረገበት ቦታ በተለምዶ ውሃ የሚገኝበት ቦታ ከሆነ ሰላት ውሃ ካገኘ ይደገማል ብለን ነበር። አሁን ግን ጀቢራ ያደረገው ሰውዬ ወላ ኢዓደተ ዐለይሂ አለ። ተየሙም ስለገባ እኮ ነው መድገም የለም የሚለው ተገብተናል። መድገም የለበትም አለ ነው። እንደዛ ነው። ለሁሉም አይደለም። ይህን ተፍሲል አለው። ዝም ብሎ ጀቢራ ስላደረገ ወይም የቁስል ፕላስተር ራዩ ላይ ስላለ ተየሙም ስላደረገ አይመልስም ማለት አይደለም። ምክንያቱም አንዳንድ ጀቢራ ሳምንት ሊደረግ ይችላል ወይም ከዛ በላይ። ለምሳሌ የተሰበረ ሰው ወርም ሊያደርገው ይችላል እንዴ አይደለም እንዴ? እንደ መዳኑ ሁኔታ ነው። ስለዚህ ታዲያ የሁሉ ሰው የሁሉ ወቅት ያለ ሰላት ይመልሳል እንዴ? አይመልስም። አሁን አይመልስም ማለት ይመልሳል ማለት መረጃ ሊፈልግ ነው። መረጃ ይፈልጋል። ከፊል ሻፊዒዎች ከፊል የሻፊዕያ መዝሀብ ሊቃውንቶች ከሚስል ኢማም አልሙዘኒ የኢማሙ ሻፊዒ ተማሪ ናቸው። ቀጥታ ተማሪ ማለት ናቸው። ኢማም አልሙዘኒ ላ ኢዓደተ ዐለይሂ ኢጥላቀን ምንም ኢዓዳ የለበትም ነው የሚሉት። መመለስ የሚባል ነገር የለበትም ይላሉ በጠቅላላው። ወላሁ ተዓላ አዕለም ካረሳው وأظنه أن الإمام النووي تبعه على ذلك القول وكذلك الإمام النووي من قولاته هنا بكساتهم ودزي كما تدمو مثل جلال الدين المحلي وإمام ابن المنذر من مساسلو سوج لا إعادة عليه إطلاقا يلبتن وميلوت. لكن المعتمد في المذهب يمذهب تككلن يو قول جن مملس لنوربت ይችላል በምን አይነት ሁኔታ ላይ ከሆነ እናብራራለን። ግልጽ ነው። መርሐባ አንድ ሰው ጀቢራውን ያደረገው በተየሙም አካላት ላይ ከሆነ ጀቢራውን ያደረገው በተየሙም አካላት በውዱ አላልኩም። በምን ያልኩት? የተየሙም አካላት ስንት ናቸው? ሁለት ብቻ ናቸው። የውዱ አካላት ናቸው አራት። የውዱ አካላት ፊት፣ እጅ፣ እግር፣ ራስ አራት ናቸው። አማ የተየሙም አካላት ሁለት ናቸው። ምንና ፊትና እጅ ብቻ ናቸው። ስለዚህ ይሄ ጀቢራ ያለው በተየሙም አካላት ላይ ከሆነ አይ በፊትና በእጅ ላይ ከሆነ መመለስ
ወጅቧል። ግልጽ ነው። ቁስሉ ያለው ፊት ላይ ከሆነ ወይ ቁስሉ ስብራት ያለው እጅ ላይ ከሆነ ያሉት ሰላቶች ምን ይሆናሉ? ይመለሳሉ። ግልጽ ነው አይደል? فعليه الإعادة። ይሄ ተየሙም እሺ ከተየሙም አካላት ውጪ ከሆነስ ያለው ከተየሙም አካላት ውጪ ከሆነ ምሳሌ ራስን የመሰለ ወይ እግርን የመሰለ ቦታ ከሆነስ ይሄም ለሁለት እንከፍላለን። አንድ ከጤናማ አካላት ላይ ይዟል አልያዘም። ምን ማለት ነው? ያቺ ቁስሉ ያለችባት ቦታ ነው ጀቢራ ያለው ወይንስ ከሱም በላይ ጤናማ አካል ወስዷል አልወሰደም? ቅድም እንዳልነው ማለት ነው። ሃዬ ጤናማ አካል ከያዘ ይሄ የያዘው የጤናማ አካል የግድ መያዝ ነበረበት ወይ? قدر الاستمساك ነው ወይ ይላል። ምን ማለት ነው? አንድ ሰው የተሰበረ ቢሆን ያጥንት ጀሶ ቢያደርግበት ጀሶ መቆም እንዲችል የተወሰነ ከፍ ማለት አለበት። ይሄ ግዴታ ነው። ይሄ ቀድር የመያዣ ቀድር ይባላል። ከዚህ ቀድር በላይ ነው ያለው ወይንስ ከዚህ ቀድርም አልፏል እንላለን። የግድ መያዝ ያለበትን አካል ብቻ ከሆነ ያዘው ጀቢራው እና ሰውየው ያደረገው ጣሃራ ሆኖ ከሆነ መጀመሪያውን ውዱ ከነበረው ጀቢራውን ከማድረጉ በፊት መድገም አይወጅብበትም። ይሄ ሰውዬ የግድ መያዝ ያለበትን አካል የጤናማ አካል ይዞበት ሲያበቃ ያያዘው አካል የግድ መያዝ ያለበት ሆኖ ነገር ግን ጀቢራውን በሚለብስበት ጊዜ ጣሃራ ሳይሆን ከሆነ ኢዓዳ አለበት፣ መመለስ ይዋጅብበታል። መርሐባ። እሺ ሰውየው ጤናማ አካልን ይዞበታል። የያዘው ግን የግድ መያዝ አለበት ከሚባለው ክፍል በላይ ነው ያዘበት። የግድ መያዝ አለበት ከሚባለው ክፍል በላይ ነው ያዘበት። ይሄ ሰውዬ በማንኛውም ሁኔታ ኢዓዳ አለበት፣ ይደግማል ሰላቱ በማንኛውም ሁኔታ። ጤናማ አካል ያዘበት በቃ ያለው በቺሎሹኗ በተቀመጠችበት ቦታ ላይ ብቻ ከሆነ ወይም ስብራቱ ባለበት ቦታ ላይ ከሆነስ ጣሃራ ሆኖ የሚልበስ ጣሃራ ሆኖ ማይልበስ አይዋጅብበት መድገም። ስለዚህ አሁን አንድ ሰው ጀቢራ ለብሶ ሲያበቃ የቁስል ፕላስተር መሰል ተየሙም አድርጎ ሰላቱን መድገም አለበት የምንልባቸው ነገሮች ሶስት አጋጣሚዎች ብቻ ናቸው ማለት ነው። አንደኛ አይደለም ሶስት አጋጣሚ ነው የሚሆነው አይደል? ሶስት አጋጣሚ ብቻ ነው። አንደኛ ጤናማ የሆነን የሰውነት አካሉን ይዞ ሲያበቃ የያዘው የሰውነት አካሉ የግድ መያዝ ያለበት ሆኖ ነገር ግን ጀቢራውን ያደረገው ጣሃራ ካልሆነ ይዋጅብበታል። አንድ ተጋብተናል አይደል? ኢዓዳ አለበት። ሁለት ጤናማ የሰውነት አካል ይዞ ሲያበቃ ጀቢራ የተደረገበት ክፍል ጤናማ የሰውነት አካሉንም ይዟል፣ ከቁስሉ በላይ ነው ማለት ነው። ከቁስሉ በላይ ሆኖ ሲያበቃ የግድ መያዝ ካለበት ክፍል በላይ ከሆነ ያዘው በማንኛውም ሁኔታ መድገም ይዋጅብበታል። ሁለት ሶስተኛ ጀቢራው በተየሙም አካላት ላይ ከሆነ በማንኛውም ሁኔታ መድገም ይዋጅብበታል። እነዚህ ሶስት ሁኔታዎች ሲመጡ فعليه الإعادة ሰላቱን መድገም ይኖርበታል። ሰላቱን መድገም ይኖርበታል ማለት ነው። ግልጽ ነው። ስለዚህ ምንድነው የምንለው ማለት ነው ስንጠቀለው إذا وضعت الجبيرة ጀቢራዋ የተቀመጠችው ሰውየው ጣሃራ ሳይሆን ሆኖ ከሆነ መድገም ግዴታ ነው። ሰውየው ጣሃራ ሆኖ ከሆነ ያስቀመጣት አይደገምም። ምን ከሆነ ጤናማ አካል ካልያዘ ያ የያዘ ጤናማ አካል ደግሞ በግድ መያዝ ያለበት ካልሆነ هكذا ይሄን ካልን ቀጠለና ሙሰኒፉ ምን አለ ويتيمم لكل فريضة ለሁሉም ግዴታ ለሆኑ ሰላቶች ተየሙም ያደርጋል። ويصلي
بتيمم واحد بأن تيمم دقمو ما شاء من النوافل كسنة صلاتوች የፈለገውን ሊሰግድ ይፈቀድለታል አለን ويتيمم لكل فريضة ለሁሉም ግዴታ ለሆኑ صلاتوች ተየሙም ያደርጋል ويصلي يسجد ደግሞ بتيمم واحد ما شاء من النوافل የፈለገውን ከተየሙም መካከል ከነዋፊል አንድ ተየሙም አድርጎ ሲያበቃ ከነዋፊል ሰላቶች የፈለገውን ይስገዳል ምን ይያለ ነው ተየሙም ለያንዳንዱ በራሱ ግዴታ ለሆነ ሰላት አንዴ ነው የሚያብቃቀው ይሄ ሰላት አዳእም ይሁን ቀضاء አዳእ ማለት በወቅቷ የምትሰገድ የሆነ ሰላት የኢሻ ወቅት ሰላት አዳእ ይባላል አሁንኛ ስንሰግደው ሰላታችንን ይሄ ሰላቱ አዳእ ሰውየው አልፎት ሲያበቃ ቀضاءም ቢሰግደው ለመተካትም ቢሰግደው ያቺ የሰገዳት ሰላት ፈርዱን አይኒ ከሆነች በራሷ በማንነቷ ለግዴታነት የቆመች ከሆነች አንድ ተየሙም ለአንድ ፈርድ አይኒ ነው مفهوم ግልጽ ነው አይደል ምንም እንኳን ሰላቶቹን ቢሰበስባቸውም ለምሳሌ አንድ ወቅት ዙህርና ዓስርን አንድ ላይ አድርገህ ልትሰግድ ትችላለህ መግሪብና ዒሻን አንድ ላይ አድርገህ ልትሰግድ ትችላለህ مفهوم አይደለም እንዴ واضح ለእንደዚህም ቢሆን እንኳን ሰብስበህ የሰገድክም ቢሆን እንኳን ተየሙም ማድረግ ዙህር ትሰግዳለህ ዓስሩን ልታስከትልበት አይደል ተየሙም ታደርጋለህ ከዛ ነው ዓስሩ መስገድ በአንዷ ተየሙም ለማከታተል አትሰግድም ባለፈው 2 ሳምንት ስንማር የተየሙም ግዴታዎች ውስጥ አንደኛው ንያ ነው አልኩኝ ንያ ደረጃ አለው ደረጃ 1 ደረጃ 2 ደረጃ 3 አለን አይደል ከፍለን እኮ ነበር ደረጃ 1 ንያ የሚባል አለ ቡና አይደል ደረጃ 1 ንያ የሚባል ደረጃ 1 ንያ ውስጥ የሚካተቱት የምን ንያዎች ናቸው አልኩኝ ለፈርድ ሰላት የምትደረግ ንያ ለፈርድ ጠዋፍ የምትደረግ ንያ ለኹጥበቲ الجمعه የምትደረግ ንያ የነዚህ የተደረገች ተየሙም ከሶስቱ አንዱ የተደረገች ተየሙም ለአንዷ ነው የምትበቃው በምድቧ ላይ ያሉት ለምሳሌ ዙህር ሰገድክባት አይደል ጠዋፍ ላድርግባት ብትል ያ ጠዋፍ ፈርድ ጠዋፍ ከሆነ ከሚስ ጠዋፍ ለኢዓደቲ አትችልም ሌላ ተየሙም ያስፈልገዋል ሰላትም ባይሆን እንኳን ጁምዓ ቢሆን ለኹጥበቲ الجمعه ለምሳሌ ፈጅር ሰገድክበት ጁምዓ ልሰግድበት መምጣት አትችልም ለኹጥበቲ الجمعه አይሆንም ሌላ ተየሙም ይጠይቃል مفهوم يا جماعه ግልጽ ነው ሃይ ስለዚህ ነገር ግን ከሱ በታች ያሉትስ ደረጃ 2 ደረጃ 3 ላይ ያሉትስ ይሆናል ብለን ነበር አለይሰ كذلك مفهوم طيب ስለዚህ ምን አለ ويتيمم لكل فريضه ለያንዳንዱ ግዴታ ለሆኑ ሰላቶች ተየሙም ያደርጋል ቢሰበስባቸውም እንኳን ብያለሁ ويصلي بتيمم واحد በአንድ ተየሙም ደግሞ ما شاء من النوافل አሁን እሱ ነዋፊል በተቀለላቸው እንጂ እኛ ምን ብለን ነበር ደረጃ 2 እና ደረጃ 3 ብለን ነበር ደረጃ 2 ላይ ምን አስቀመጥን ሁሉም ነፍል ሰላቶች ሁሉም ነፍል ጠዋፎች የሱን አሁን ሄደ ጠዋፍ ላድርግ ብትል ሱና ጠዋፍ ነው ይባላል አሪ ሄደ ለምሳሌ አሁን እዚህ መጣ ነዋፊል ልስገድ ብትል ለማንኛውም ነዋፊል ይሆናል አንድ ተየሙም ካደረገ 100 የሚያደርግ 200 ነፍል ሰላት ስገድ በሱና ሰላት ችግር የለው ፈርድ ሰላትስ አንድ ብቻ ነው ተየሙም ያደርጋል ማለት ነው مرحبا ይሄን ካልን የተየሙምን ባብ ዘጋን ማለት ጨረስን ማለት በውዱእና በተየሙም መካከል አንድ የሚያደርጋቸው ነጥብ አለ የሚለያያቸው ነጥብ አለ الامام السيوطي في الاشباه والنظائر ወደ 22 የሚሆኑ የልዩነት ነጥቦችን ዘርዝረዋል በውዱእና በተየሙም መካከል ዋናዎቹ ለማስታወስ ያክል አሁን በዚህ የሶስተኛው መቃሲዱ ጣሃራ ዘጋን ማለት ነው አሁን ወደ ነጃሳት እንሄዳለን ኢንሻአላህ አንደኛው ውዱእ ጣሃረቱን አስሊያ ነው መሰረታዊ የጣሃራ መንገድ ውዱእ ነው እሱን ተክቶ በማጣት ጊዜ የሚመጣው ደግሞ ምንድነው ተየሙም ነው ስለዚህ ተየሙም ጣሃረቱን በደልያ ነው ተኪ ነው አይም ጣሃረቱን በዲላ ነው طيب አንድ ሰው በማጣቱ ምክንያት የሚፈጽመው የሆነ ጣሃራ የማድረጊያ አይነት ነው ውዱእ ከነቢና መሐመድ ሰለላሁ ዐለይሂ ወሰለም ኡመት መለያ ባህሪያት መካከል አይደለም ተየሙምስ
የነቢና መሐመድ ሰለላሁ ዐለይሂ ወሰለም ኡመት ከሌሎች ነቢያቶች ኡመት የተለየበት መለያዎች መካከል አንደኛው ነው። لقول رسول الله صلى الله عليه وسلم ውዱእ ካደረጉ በኋላ ነብዩ ሰለላሁ ዐለይሂ ወሰለም አሉ هذا وضوئي ووضوء الانبياء قبلي አሉ። ይሄ ውዱእ ነው የኔ ውዱእ ነው ከኔ በስተፊት የነበሩት ነቢያቶችም ውዱእ ይሄ ነበራሉ። አማ ግን ተየሙም ምንድነው ብያለሁ? من خصائص امتي محمديه። ሶስተኛው ውዱእ ሐደስን ያስነሳል፣ ክስተትን ያስነሳል። አንድ ሰው ሸና አይደለም እዳሪት ወጣ፣ እነዚህ በሙሉ ምን ያደርጋል? ክስተትን ያስነሳል። ተየሙምስ አያስነሳም። ሰላት አስፈቃጅ ብቻ ነው። ግልጽናል። ሰላት አስፈቃጅ ብቻ ነው። ጠዋፍ አስፈቃጅ ብቻ ነው። አበቃ። ሰውየው ምኑ አልተነሳለትም? ሐደሱ አልተነሳለትም። ለዛ እኮ ነው ያገኘ ጊዜ ውሃ ይጠቀም ያለው። መርሐባ። ውዱእም የሚባለው ነገር በማንኛውም ወቅት ሊደረግ ይችላል። በማንኛውም ወቅት ተደርጎ ለሰላትም ሊያብቃቃ ይችላል። قبل وقت الصلاة ቢሆንም እንኳን ችግር የለውም። አማ ተየሙም ግን የሰላት ወቅት ከመግባቱ በስተፊት ተየሙም ማድረግ አይቻልም። የኢሻ ተየሙም የሚደረገው ካሁን በኋላ ነው ማለት ነው። ካሁን በፊት ብታደርገው ተየሙም ይበቃ። ግልጽ ነው። አንዱ ሸርጡ ወዱኹሉ ወቅት الصلاة ነው ወዱኹሉ ወቅት ما يتيمم لاجله ነው። ለምንድን ነው ተየሙም ያደረከው የሚባለው ነገር የገባበት ወቅቱ የገባ እንደሆነ ነው። የተየሙም አካል ክፍሎች ሁለት ናቸው፣ ፊትና እጅ ናቸው። የውዱእ የአካል ክፍሎች ግን አራት ናቸው። ከተጠቀስኩት ላይ ራስና እግርን ይጨምራል። ተየሙም ከእስልምና በመውጣት ይበላሻል። ውዱእ ግን ከእስልምና በመውጣት አይበላሽም። ሰውየው ከእስልምና ወጥቶ ተመልሶ ቢገባ ውዱእ እስካላፈረሰ ድረስ እንደተጠበቀ ይቆይለታል። በውዱእ ሁለትም ከዛም በላይ ሰላት ልሰበስብ ትችላለህ። በተየሙም ግን ከአንድ በላይ ፈርድ መሰብሰብ አትችልም። ግልጽ ነው። ከውዱእ በፊት ነጃሳን ማስወገድ ሸርጥ አይደለም። ከውዱእ በፊት ነጃሳን ማስወገድ ሸርጥ አይደለም። ለምሳሌ ነጃሳ ከምናስወግዳባቸው መንገዶች መካከል አንዱ እስቲንጃ ነው። ለምሳሌ ሰውየው እስቲንጃ ከማድረጉ በፊት ሽንቱን ሸንቷል፣ እስቲንጃ አላደረገም። ውዱእ ቢያደርግና መልሶ እስቲንጃ ቢያደርግ ችግር የለውም ከቻለ ማለት ነው። እንዴት ያደርጋል እንዳትጠይቁኝ፣ ከቻለ ብያለሁ። አማ ግን ተየሙም ኢዛለቱ ነጃሳ ዋጅብ ነው። ነጃሳ ማስወገድ ግዴታ ነው። እነዚህና መሰል የሆኑ ንግግሮች በተየሙምና በውዱእ መካከል ተካተዋል። ለዛሬ እዚህ ይብቃል። በሚቀጥለው ሳምንት አላህ የሳምንት ሰው ይበለንና ነጃሳንና ነጃሳ ምንነቱን የነጃሳን አይነቶችና ነጃሳ ላይ ያሉ ሁክሞችን የምናይ ይሆናል። هذا هو الله اعلم بالله التوفيق